የበጎ ነገር ሁሉ እናትና የአንድ አማኝ የመጀመሪያም የመጨረሻ መገለጫ የሆነችው ነገር ምን ትመስላችኋለች? እግዚአብሔርን ማስቀደም ትሰኛለች። ታዲያ የኛ የአማኞች መገለጫችን ስለሆነው ስለ እግዚአብሔርን ማስቀደም ምን ያህል እናውቃለን? በዛሬው የስብከት ዳሰሳችን በጋራ የምናየው ርዕስ ይሆናል። ስለሆነም እስከ ፍጻሜው ድረስ አብሮነታችሁ አይለይም። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ ወዳጆቼ እንዳስለመዳችሁኝ ቪዲዮ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች እንዲዳረስ ሼር ማድረግ አትርሱ። ስለ መንፈሳዊ ነገር መወያየት፣ መስማት፣ ማውራት የምትፈልጉ ሁሉ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር እጋብዛችኋለሁ። ዛሬ እንግዲህ ከረጅም ጊዜ በኋላ ወደ ስብከት ዳሰሳችን ተመልሰናል። ያው አሁን የበዓል ወቅት ስለሆነ በዓለ ሃምሳ ስለሆነ አብዛኞቻችን እኔንም ጨምሮ ከትምህርት ወይም ከስብከት የራቀን ይመስለኛል። ምንም ቢሆን ያው እንደ ጸሎቱ ጊዜ እንደ ጾሙ ጊዜ አይሆንም አይደለ? ግን ደግሞ የእግዚአብሔር ቃል የዕለት ምግብ ነውና ምግብ ሳንበላ እንደማንውል እንደማናድር ሁሉ የእግዚአብሔርም ቃል ዕለት ዕለት ያስፈልገናል እና እሱን ምክንያት በማድረግ ነው ዛሬ ወደ ስብከት ዳሰሳችን እንድንመለስ የወደድኩት። በጣም በተደጋጋሚ ምሰማው እንደ ህይወት መመሪያ እየወሰድኩት ያለሁትን አንድ ስብከት ነው ዛሬ የማጋራችሁ። ይህን ስብከት የሰበኩልን አባታችን አባ ገብረ ኪዳን ሲሆኑ የስብከቱ ርዕስ እግዚአብሔርን ማስቀደም ይሰኛል። ስብከቱ ለ1 ሰዓት ከ25 ደቂቃ የሚረዝም ሲሆን እያንዳንዱ ቃልና እያንዳንዱ የሚናገሩት ነገር በሙሉ ትምህርትና የህይወት መርህ ይሆናቸዋል። አባታችን እንግዲህ የትምህርታቸውን መግቢያ ያደረጉበት የመጽሐፍ ቅዱስ ጥቅስ ኦሪት ዘጸአት ምዕራፍ 13 ቁጥር 2 ላይ የሚገኘውን ኃይለ ቃል ነው። መግቢያቸውንም ያደረጉት እኔም በመግቢያ ላይ ያነሳሁላችሁን ሀሳብ ነው። የአንድ አማኝ የመጀመሪያውም የመጨረሻውን መገለጫ እግዚአብሔር ማስቀደም እንደሆነና የመንፈስ ቅዱስ ፍሬ የምንላቸውን ሁሉ ነገር ገንዘብ ማድረግ የምንችለው እግዚአብሔርን በማስቀደም እንደሆነ በማንሳት ይጀምራሉ። የመንፈስ ቅዱስ ፍሬ የምንላቸው ወይም ደግሞ የቅድስና ደረጃዎች የምንላቸው ፍቅር፣ ትህትና፣ ይቅርታ፣ ልግስና፣ ንጽህና እነዚህ ሁሉ መሰረት የሚያደርጉት እግዚአብሔርን ማስቀደም ላይ እንደሆነ ቅድስት ቤተክርስቲያናችንም ጽላት ቀርጻ ቤተክርስቲያን ሰርታ የምታከብራቸው ቅድስትና ቅዱስ ብላ የምጠራቸው ሰማዕታት፣ ቅዱሳን፣ ሐዋርያት ሁሉም ጻድቃን ሁሉ መሰረት ያደረጉት ወይም ደግሞ ቅዱስ ተብለው የተጠሩት እግዚአብሔርን በማስቀደማቸው እንደሆነ ስለዚህ እግዚአብሔርን ማስቀደም የአማኝ መገለጫው እንደሆነ በማንሳት ትምህርታቸውን ይጀምራሉ። ታዲያ እግዚአብሔር ማስቀደም የዚህ ሁሉ ነገር መገለጫ ወይም የዚህ ሁሉ ቅድስና መሰረትና እናት ከሆነች ታዲያ ምን ማለት ነው? እግዚአብሔርን ማስቀደም ማለት ምን ማለት ነው ብለው ወደ 8 ነጥቦች ያነሳሉ። እኔ ስብከቱን እንድትሰሙት ስለምፈልግ ባጭሩ እነዚህን 8 ነጥቦች እነግራችኋለሁ። እንደምታውቁት አባ ገብረ ኪዳን በጣም ሰፋ ባለ ትምህርታቸውና ምስጢርን ግልጥ አድርጎ በማሳየታቸው ይታወቃሉ። ስለሆነም እኔ የምነግራችሁ እነዚህ 8 ነጥቦች እዛ ስብከቱ ላይ ገብታችሁ በደንብ እንድትሰሙት ሪከመንድ አደርጋችኋለሁ። ስለዚህ የመጀመሪያው እግዚአብሔርን ማስቀደም ማለት ከኛ ይልቅ እግዚአብሔርን ማክበር ማለት እንደሆነ ያነሳሉ። ይህም ማለት ምንም ነገር ብናገኝ እኮ ነው። በህይወታችን ምንም ነገር አቺቭ ብናደርግ፣ ብንማር፣ ብንሰራ፣ ዝነኛ ብንሆን፣ ታዋቂ ብንሆን፣ ምንም መልካም ነገር ብናደርግ ከኛ ይልቅ እግዚአብሔርን በዛ ነገር ማክበር ለእኛ ሳይሆን ምስጋናውን መስጠት ያለብን ለእግዚአብሔር እንደሆነ ያነሳሉ። እንደውም እዚህ ጋር ይህንን ባለማድረጉ ስለወደቀው ስለ ሰይጣን ያነሳሉ። ሰይጣን የወደቀው ታውቃላችሁ ለእግዚአብሔር የሚገባውን ምስጋናና ክብር ለራሱ በመስጠቱ ነው። ስለሆነም አንድ ሰው እግዚአብሔርን አስቀደምኩኝ ካለ ምን ማድረግ አለበት? ለእግዚአብሔር ክብርን መስጠት ወይም ደግሞ እግዚአብሔርን በተሰጠው ነገር ሁሉ እግዚአብሔርን ማክበር አለበት። ብዙ ጊዜ እኔ አሁን ታዋቂ ሰዎች ትልቅ ቦታ ሲደርሱ ወይም ሰክሰስፉል ሲሆኑ ብቻ የሆነ ነገር ሰው አቺቭ ሲያደርግና ለሰዎች ኢንተርቪው ሲሰጥ ይሆናል ወይም ደግሞ በሰዎች ፊት ንግግር ሲያደርግ ማመስገን የምትፈልገው ሰው አለ ሲባል ከእግዚአብሔር የሚጀምር ሰው እንዴት የታደለ ሰው ነው! ይሄ ሰው የምርም አማኝ ነው ማለት እንችላለን። ምክንያቱም ምስጋናን ቅድሚያ የሰጠው ለእግዚአብሔር ስለሆነ ማለት ነው። እና ሁሌም ራሴን እለዋለሁ ማለት ብቻ አምላኬ ሆይ ሰው ፊት ስታቀርበኝ ለአንተ መስጠት ያለብኝን ክብር ለራሴ እንዳልሰጥ አድርገኝ እላለሁ። በቃ ማለት ምንም ነገር ብናገኝ የመልካም ነገር ሁሉ ምንጭ እግዚአብሔር እንጂ እኛ አይደለንም። ብንማር ያስተማረንን ሰው ያስተማረው ሌላ ሰው አለ። የእውቀት ሁሉ ባለቤት እግዚአብሔር ነው። ብንሰራ ጤናችን የባረከልን እግዚአብሔር ነው። ማለት ከኛ ምንም መልካም ነገር አይገኝምም። ከኛ የሆነ ደግሞ ምንም ነገር የለም። ስለዚህ ሰው በተሰጠው ነገር ሊኮራ አይገባም። ይልቅስ ምስጋናን ከራሱ ይልቅ ለእግዚአብሔር መስጠት አለበት ማለት ነው። ስለዚህ የመጀመሪያው ነገር ይሄ ነው። ሁለተኛው ነገር ደግሞ ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። አባታችን እዚህ ጋር እንደውም የአዳምን ታሪክ ያነሱና እግዚአብሔር ምድርን ሁሉ ሰጠው፣ ሰማይና ምድርን ሰጠው እንዲገዛ፣ የሰማይን አዕዋፍ የምድርንም እንስሳት
እንዲገዛ በምድርም በሰማይም ስልጣንን ሰጠውና ከዛ በኋላ እኔ ይህን ሁሉ ሰጥቼ መውደዴን አሳይቻለሁ፣ አንተ ደግሞ በጣም ጥቂቷን ነገር ትተህ እኔን መምረጥህን መውደድህን አሳየኝ ነበር ያለው እና አዳም ከእግዚአብሔር ይልቅ ዕፀ በለስን መረጠና ወደቀ ማለት ነው። ስለዚህ እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ እንደሆነ አባታችን በጣም በስፋት ያስረዳሉ። ማለት እግዚአብሔር አፍተሮል የሚፈልገው እኛ ምን ያህል እንደምንወደው ነው እንጂ ያን የተውንለትን ነገር አይደለም። ለምሳሌ እንደውም የአብርሃምንም ታሪክ እዚሁ ጋር እንደውም ያነሱና እግዚአብሔር ብሎ ወገኖቹን፣ ቤተሰቡን፣ ልጁን ሁሉ ሰጥቷል አይደለ? ይህን ሁሉ ከእግዚአብሔር በታች አድርጎ እግዚአብሔርን መርጧል። ስለዚህ እግዚአብሔር ይህንን የጠየቀው አሁን የዘረዘርኩላችሁ ነገር የጠየቀው እነዛን ነገር እግዚአብሔር ፈልጓቸው አይደለም፣ ግን አብርሃም እንደሚወደው እንዲያሳየው ስለሚፈልግ ነው። ስለዚህ እኛም ከተሰጠን ነገሮች ማለት ነው ከሁሉም ከተሰጠን ነገር እግዚአብሔርን እንደምንወደው ከነዛ ይልቅ እንደምንወደው ልናሳየው ይፈልጋል። አሁን ለምሳሌ ሌሊት ተነስተን ስንጸልይ፣ ስለዚህ ከእንቅልፋችን ይልቅ፣ ስንጾም ከምግብ ይልቅ፣ ስንመጸውት ወይም ደግሞ አስራት ስናወጣ ከገንዘባችን ይልቅ፣ ከነዚህ ሁሉ ነገሮች ይልቅ እግዚአብሔርን እንደምንወደው ማሳየት አለብን። ይሄ የአንድ አማኝ መገለጫ ነው። ስለዚህ ይህን ነገር ማድረግ እግዚአብሔርን ማስቀደም ነው ብለው ያነሳሉ። ሶስተኛው ነገር ደግሞ ካገኘነው የመጀመሪያውን ለእግዚአብሔር መስጠት ማለት ነው። እግዚአብሔርን ማስቀደም ማለት ነው። ስለዚህ እግዚአብሔርን ማስቀደም ማለት የሆነ ነገር ተሰጠን አይደለ? ከዛ የመጀመሪያውን ነገር ለእግዚአብሔር መስጠት። ይሄ ባለፈው እንደውም ቲክቶክ ላይም ቪዲዮ ሰርቼላችኋለሁ። አስራት፣ በኩራት፣ ቀዳማያት የምንላቸው ነገሮች ማለት ነው። ስለዚህ ለምሳሌ ልጅ ተሰጠን፣ መጀመሪያ የተሰጠን ልጅ ለእግዚአብሔር መስጠት፣ መጀመሪያ የሰራነውን ደሞዝ ለእግዚአብሔር መስጠት፣ መጀመሪያ ገበሬዎች ከሆነ መጀመሪያ የዘራነውን እርሻ ለእግዚአብሔር መስጠት፣ እንስሳት የምናረባ ከሆነ የመጀመሪያ የተወለደውን ለእግዚአብሔር መስጠት። ስለዚህ ካገኘነው ከማናቸውም ነገር የመጀመሪያውን ለእግዚአብሔር መስጠት ማለት እግዚአብሔርን ማስቀደም እንደሆነ አባታችን አባ ገብረ ኪዳን በስፋት ያነሳሉ ማለት ነው። አራተኛው ነገር ደግሞ ምንም ነገር ከመጀመራችን በፊት በእግዚአብሔር መጀመር ነው ይላሉ። ይሄ ማለት ኢቭን ጸሎት አሁን ስናደርግ በስመ አብ ብለን አይደል የምንጀምረው? ልክ እንደዛ ከመብላታችን በፊት፣ ከመተኛት ከመነሳታችን በፊት፣ ከማግባታችን በፊት፣ ከመስራታችን በፊት፣ ብቻ ከእያንዳንዱ እንቅስቃሴዎቻችን ሁሉ በፊት በእግዚአብሔር መጀመር ማለት ነው። እኔ በዚህ በጣም የማደንቃቸው ሰዎች አሉ። ሙስሊሞች አይታችሁ ከሆነ ታክሲ ውስጥ ሲገቡ የአምላካቸውን ስም ጠርተው ነው የሚገቡት እና በጣም የሚያስደንቀኝ ነገር ነው ይሄ። እኛ ሜቢ ስንበላ ስንጸልይ ሊሆን ይችላል፣ ግን ኤቭሪ ነገር ላይ ኤቭሪ አክቲቪቲ ላይ እግዚአብሔርን ማስቀደም እንዴት ደስ የሚል ነገር ነው። እንዲህ ማድረጋችን ነገሩ እንዲባረክ፣ እንዲጸና፣ ፍሬያማ እንዲሆን ያደርግልናል። ስለዚህ አንድ አማኝ መገለጫው ሊሆን የሚገባው ነገር ምንድን ነው? ከሚሰራቸው ከሚያደርጋቸው ከምንም ነገሮች በፊት እግዚአብሔርን ማስቀደም ነው ብለው ያነሳሉ አባታችን። አምስተኛው ነገር ደግሞ ይከፋችኋል ብለን ከምናስባቸው ከትልልቅ ሰዎች ይልቅ ለእግዚአብሔር ማድላት። ይሄ ማለት ያው አንዳንዴ ስጋነት ይዞን ወይም ደግሞ ያው ደካማነት ይዞን ለባለስልጣናት፣ ለንጉሶች ወይም ደግሞ ለገዢዎች እንዲሁም ከኛ በላይ ላሉ ሰዎች ልናደላ እንችላለን አይደለ? ከእግዚአብሔር መለስ ብለን ይሄ እንደማይገባ እግዚአብሔርን ማስቀደም ማለት ከነዚህ ሰዎች ይልቅ እግዚአብሔርን መምረጥ። ልክ እንደ ሐዋርያት በኢየሱስ ስም አትስበኩ ሲባሉ እግዚአብሔር ከሚከፋውማ እነሱ ይክፋቸው ብለው በኢየሱስ ስም በአደባባይ ወጥተው እንዳስተማሩት ማለት ነው። ስለዚህ በእግዚአብሔር አለማፈር እና ደግሞ ለሱ ማድላት አንደኛው እግዚአብሔርን የማስቀደም መገለጫ ነው ይላሉ አባታችን አባ ገብረ ኪዳን። ስድስተኛው ነገር ደግሞ በምድር ከምናገኛቸው ነገሮች ሁሉ እግዚአብሔርን መምረጥ ወይም ደግሞ ቅድሚያ ለእግዚአብሔር መኖር እንደሆነ ያስረዳሉ። ይሄ እንደውም ብዙ ጊዜ ጥቅስ ላይ የምናውቀው ነው አደለ? አስቀድማችሁ መንግስቱንና ጽድቁን እሹ ተብለናል። ይሄ ማለት ምንድን ነው? ብዙ ጊዜ አሁን እኛ ለራሳችን ነው ቅድሚያ የምንኖረው፣ ለራሳችን፣ ለቤተሰባችን፣ ለሀገራችን አደለ? ቀድሜ የሆነች ነገር ልስራና ከዛ ቆርባለሁ። መጀመሪያ እቺን ስራ፣ እቺን ንግድ ልክፈትና እቺን ትምህርቴን ልማርና አይደል? ስለዚህ በምድር የምናገኛቸው ነገሮች ላይ ነው ትኩረት የምንሰጠው ብዙ ጊዜ። አባታችን ግን ሲያስተምሩ ምን ይላሉ? እንደ አማኝ ልናደርገው የሚገባ የታዘዝነውም ቅድሚያ የእግዚአብሔርን መንግስትና ጽድቁን መሻት ነው። እሱን ከያዛችሁ ሌላው ትርፍ ነው ብለው ያስተምራሉ። እንደውም እዚህ ጋር የቅዱስ ዮሐንስ አፈወርቅን ንግግር ይከታሉ። እኛ ግን አገለባበጥ ነው። ቅድሚያ መንግስቱን ሳይሆን የምንሻው ሌላው ተጨማሪውን ነገር ሆነና እንደዚህ በመሆኑ ምክንያት ምን እንሆናለን? በሰማይም በምድር የማይሳካልን ሰዎች እንሆናለን። ስለዚህ ቅድሚያ የሚሰጠው ለምን እንደሆነ ማወቅ ያስፈልጋል በማለት በጣም ያሳስባሉ። እና ሁላችንም ላይ የሚታይ ነገር ነው አይደለ? ለራሳችን ሰርተን በእድሜያችን ፍጻሜ ላይ ነው እግዚአብሔርን ማሰብ የምንጀምረው። ሲሆን ግን ቅድሚያ ለእግዚአብሔር መኖር፣ እሱን ከያዝነው ሌላው ነገር ሁሉ እንደ ጭራ የሚከተል እንደሆነ አጽንኦት በመስጠት ነው ይሄኛውን ክፍል የሚያስረዱት። ሰባተኛውና ለብዙዎቻችን ከባድ የሚሆንብን ነገር ደግሞ ከኛ ፍቃድ ይልቅ የእግዚአብሔርን ፍቃድ
መምረጥ ወይም ደግሞ የእግዚአብሔርን ፍቃድ መቀበል ነው። አሁን ብዙ ጊዜ ጸሎታችን ተሰማ የምንለው እግዚአብሔር አደረገልኝ ደረሰልኝ የምንለው እኛ በፈለግነው ወይ ነገሩ ሲፈጸም ነው አይደለ? ግን እንደ አማኝ እግዚአብሔርን አስቀደምን ማለት የእርሱን ፍቃድ ይሁን ብለን መቀበል ማለት ነው። አባታችን እንደውም እዚህ ጋር ምን ይላሉ? እኛ ከምንወደው የማር ወለላ ይልቅ አንተ የምትመርጥልን መራራ ነገር ይሻላል ይላሉ። ምክንያቱም በቃ እንደ አማኝ ያንተ ፍቃድ ይሁን ብሎ መቀበል እግዚአብሔርን የማስቀደም ምልክት እንደሆነ ያስረዳሉ። የመጨረሻው ነገር እግዚአብሔርን ማስቀደም ስንል የሚመጣው የመጨረሻው ነገር ያነሱት አባታችን ምንድን ነው? በእንቅስቃሴዎቻችን ሁሉ እግዚአብሔርን ፊት ለፊት ማድረግ ወይም ሁልጊዜ እሱን ማየት ማለት ነው። በእንቅስቃሴያችን ሲባል በእያንዳንዱ እንቅስቃሴ ነው። ስንቀመጥ፣ ስንነሳ፣ ስንተኛ፣ ስንበላ፣ ስንጠጣ በእያንዳንዱ እንቅስቃሴያችን ላይ እግዚአብሔር ትዝ እንዲለን እሱን ማሰብ እንደሚገባ ያነሳሉ። ይሄ ነገር ቢኖር ይላሉ አባታችን ይሄ የምናየው ክፋት፣ ኃጢአት በምድራችን ላይ የሚስተዋለው ክፋት ሁሉ አይኖርም ነበር። ምክንያቱም እግዚአብሔር እያየኝ ነው፣ ፊት ለፊቴ ነው ብለን ካሰብን ያንን ነገር ልናደርገው ሞራሉም ራሱ አይኖርንም አይደለም። ልክ እንደ ቅዱስ ዳዊት እግዚአብሔር ሁልጊዜ በፊቴ አየዋለሁ ይላል እና አባታችን ምን ይላሉ? ፊት ለፊት ያለ ነገር አይረሳም አይደለ? እኔ ፊት ለፊታችሁ ብቆም እንዴት ልትረሱኝ ትችላላችሁ? ልክ እንደዛ እግዚአብሔርን በእንቅስቃሴዎቻችን ሁሉ ትዝ ቢለን ፊት ለፊት ብናየው ከብዙ ከማንፈልጋቸውና ከማይጠቅሙን ስህተቶች እንቆጠብ ነበረ። ስለዚህ እንደ አማኝ እግዚአብሔርን ማስቀደም ሲባል እነዚህን ሁሉ ነገሮች አጠቃሎ እንደሚይዝ አባታችን በዚህ ስብከታቸው እጅግ በጣም ሰፋ አድርገው ያስተምራሉ። እኔ ስብከቱን እንድትሰሙት ለመግቢያ ያህል እነዚህ ነጥቦች አንስቼላችኋለሁ። በጥልቀትና በተብራራ መልኩ ደግሞ ከስር ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመጠቀም ስብከቱን እንድትሰሙ እጋብዛችኋለሁ። በመጨረሻም አባታችን እግዚአብሔርን አስቀድመን በስራችን ሁሉ በፊቱ ንጹሕ ሆነን እንድንገኝ ሁሉን የምትችል እጁ ከኛ ጋር ትሆን፣ በምህረት ዓይኑ ይመልከተን በማለት በአባታዊ ምርቃታቸው ትምህርታቸውን ይጨርሳሉ። እናንተም እንግዲህ የሙሉ ስብከቱን በረከት እንድታገኙት በድጋሚ ስብከቱን ገብታችሁ ስሙ ለማለት ወዳለሁ። ከዚህ በፊት ስብከቱን የሰማችሁ ሰዎች ካላችሁ ትምህርቱን እንዴት እንዳገኛችሁት ኮመንት አድርጉልንና እንማማርበት። እግዚአብሔር በረዳን መጠን ደግሞ ቢያንስ በሳምንት አንዴ ወደ ስብከት ዳሰሳችን እንመለሳለን። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኖልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና እግዚአብሔርን አስቀድመን በእርሱ ፈቃድ ኖረን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለማውረስ የበቃን ያድርገን።